ነገር የነበረው ቢሊየነር በአንድ ክፉ ቀን በደረሰበት አደጋ ከወገቡ በታች ሽባ ሲሆን ሚስቱ ጥላቿንና ንቀቷን ክህደቷን አሳየችው። ነገር ግን ማንም ያልጠበቃት አንዲት ምስኪን ደሃ የቤት ሰራተኛ የቢሊየነሩን ህይወት ከጨለማ ወደ ብርሃን ቀየረችው። ዛሬ በህይወት የሚገጥሙን ከባድ ፈተናዎች ጥሩ ሰው ናቸው ብለን ያመናቸውን ሰዎች እውነተኛ ማንነት ፍንትው አድርገው እንደሚያሳዩንና ፈጣሪ ባልጠበቅናቸው ሰዎች ምክንያት እንደሚያድነን የሚያረጋግጥ አይናችሁን በእንባ የሚሞላ አስደናቂ ታሪክ ይዘንላችሁ ቀርበናል። ታሪኩን ከመጀመራችን በፊት ግን እስኪ ይህንን ልብ አንጠልጣይ ታሪክ ከየት ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ቪዲዮንም ላይክ በማድረግ አብሮነታችሁን አሳዩን። እስካሁን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንለፍ። ጋብርኤል ዊሊያምስ በአንድ ወቅት ሁሉም ነገር የነበረው የ35 ዓመት ቢሊየነር ነበር። በፍጥነት የሚያድግ የቴክኖሎጂ ኩባንያ ባለቤት ሲሆን ውድ መኪናዎችን ይነዳ ነበር። በትልቅ መኖሪያ ቤት ውስጥም ይኖራል። ሴሊና የምትባል ቆንጆ ሚስት አለችው። ከውጭ ሲታይ ህይወቱ ፍጹም ይመስል ነበር። ነገር ግን በአንድ ሌሊት ሁሉም ነገር ተቀየረ። ከንግድ ስብሰባ ሲመለስ ከባድ ዝናብ እየዘነበ ነበር። መንገዱም ያንሸራትታል። የጋብርኤል መኪና በድንገት ቁጥጥር አጥቶ ከመንገዱ ወጣ። አደጋው በጣም አስከፊ ነበር። እሱ ግን ተረፈ። ህይወቱ ግን ዳግም እንደቀድሞ አልሆነም። በሆስፒታል ሲነቃ ሐኪሙ በሐዘኔታ እየተመለከተው ነበር። እናም ከባዶቹን ቃላቶች ተናገረ። ከወገብ በታች ሽባ ሆነሃል ጋብርኤል። ጋብርኤል እግሮቹን ለማንቀሳቀስ ሞከረ፣ ግን አልቻለም። ጣሪያውን ትኩር ብሎ ተመለከተ። በዚያ ቅስፈት ሀብቱ ምንም ትርጉም አልነበረውም። በመጀመሪያ ሴሊና አለቀሰች። ሁሉም ነገር ደህና ይሆናል፣ ትድናለህ አለችው። ከአልጋው አጠገብ ሆና እጁን ትይዘው ነበር። ነገር ግን ሳምንታት እያለፉ ሲሄዱ ሴሊና በጣም መለወጥ ጀመረች። የሚያውቃት አፍቃሪ ሚስቱ ቀስ በቀስ ጠፋች። በሌሊት መውጣት ጀመረች። የሚያምሩ ፎቶዎችን ኢንተርኔት ላይ ትለጥፍ ነበር። ከጓደኞቿ ጋር ትስቃለች። እናም ምንም እንዳልተፈጠረ ህይወቷን ቀጠለች። ጋብርኤል ስሟን ሲጠራ ምላሽ መስጠት ማቆሟን አስተዋለ። ህመሙን ችላ አለችው። አንድ ምሽት ከእሱ ጋር እንድትቆይ ሲለምናት በጣም ተቆጣችና የምኖረው ህይወት አለኝ እኮ ጋብርኤል አለችው። አስተማሚ ለመሆን አልተፈራረምኩም ጨመረች። ጋብርኤል ደግሞ ደጋግሞ ቢማጸናትም ቃላቶቿ ይበልጥ አቆሰሉት። እንግዲያውስ ሰራተኛ ብትቀጥር ይሻላል አለችው። ያለበለዚያ ደግሞ ለፍቻ አመለክታለሁ። ጋብርኤል ምርጫ አልነበረውም። አብራ የምትኖር ምግብ የምታበስልና ቤት የምታጸዳ መሰረታዊ የሆኑ እንክብካቤዎችን የምታደርግ ሰራተኛ ለመቅጠር ማስታወቂያ ወጣ። ግሬስ ወደ ህይወታቸው የገባችው በዚህ መንገድ ነበር። ግሬስ ከዚህ በፊት እንዲህ ያለ ግቢ ውስጥ ገብታ አታውቅም። ረጅሙ የብረት በር ላይ ትንሽ ቡናማ ቦርሳ ይዛ ቆመች። ጫማዎቹ አልቀው ነበር። ልቧ በፍርሃት ተሞልቷል። ገና በ22 ዓመቷ ግሬስ ከደስታ ይልቅ ህመምን ታውቃለች። ወላጆቿን በእሳት አደጋ ያጣችው ገና የ5 ዓመት ልጅ እያለች ነበር። ከዚያን ጊዜ ጀምሮ እንደማይፈለግ ዕቃ ከአንድ ቤት ወደ ሌላ ቤት ትዘዋወር ነበር። አንዳንዶቹ አሰሪዎች ከባድ የቤት ውስጥ ስራ ያሰሯት ነበር። ሌሎች ደግሞ ስህተት በሰራች ቁጥር ይደበድቧት ነበር። ወንድም ወይም እህት የላትም። የሚጠብቃት ማንም የለም። ቤተሰቤ የምትለው ሰው የላትም። የነበራት እምነቷና አንድ ቀን ህይወት በመጨረሻ ለሷ ጥሩ እንደምትሆን ያላት ተስፋ ብቻ ነበር። ስለ ሰራተኝነት ስራው ስልክ ሲደወልላት 2 ጊዜ አላሰበችበትም። ቤቱ በከተማዋ በሚገኘው የባለጸጎች ሰፈር መሆኑም ቅር አላላትም። ቢሊየነሩ ማን እንደሆነ አለማወቁ አልጨነቃትም። አስፈላጊው ነገር ለሷ ምግብ፣ መጠለያና ከመከራ ማረፏ ነበር። በሮቹ ቀስ ብለው ተከፈቱ። ጥቁር ልብስ የለበሰ ቀዝቃዛ የሚመስል ሰው ወደሷ መጣ። አይኖቹ ከራስ እስከ እግር ድረስ ተመለከቷት። ልክ እንደ ዕቃ መረመሯት። ሰራተኛዋ አንቺ ነሽ ሲል ጠየቃት። አሁን ጌታዬ ስትል በለስላሳ ድምጽ መለሰች። ስሜ ግሬስ ይባላል። በአዎንታ ራሱን ነቀነቀ። ተከተይኝ ግሬስ። ግሬስ ወደ ውስጥ ስትገባ አፏን ከፈተች። ግቢው ባለ 5 ኮከብ ሆቴል ይመስላል። በመሃል ትልቅ የውሃ ፏፏቴ ቆሟል። እናም 2 ዘመናዊ መኪኖች በፀሐዩ ስር ያንጸባርቃሉ። ዋናው ቤት በጣም ቆንጆ ከመሆኑ የተነሳ ፊልም እንጂ እውነት አይመስልም ነበር። ነገር ግን ወደ ውስጥ ሲገቡ የሆነ እንግዳ ነገር ተሰማት። ቤቱ በጣም ጸጥ ያለ ነበር። በቃ ጸጥ ረጭ ያለ። የእብነበረድ ወለሎች፣ ረዣዥም መጋረጃዎች፣ ረዥም መስታወት፣ ሁሉም ነገር ሀብቱን ያሳያል። ሆኖም አየሩ ከባድ፣ ቀዝቃዛና ባዶ ነበር። ይህ ከአየር ማቀዝቀዣ የሚወጣው ቅዝቃዜ አልነበረም። የሆነ የሐዘን ቅዝቃዜ ነበር። ደረጃውን ወጥተው በጸጥታ ኮሪደር ውስጥ ተጓዙ። ሰውየው በአንድ በር ፊት ቆመ።
ምንም ቢፈጠር ሲል አስጠነቀቃት። ካላናገሩሽ በስተቀር እንዳትናገሪ፣ ድምፅ አይወድም። ግሬስ ልቧ እየመታ ራሷን በእሽታ ነቀነቀች። በሩ ቀስ ብሎ ተከፈተ። ውስጥ ጋብርኤል ዊሊያምስ ተቀምጧል። በዊልቸር ላይ ሆኖ ቀለል ያለ ነጭ ሸሚዝና ጥቁር ሱሪ ለብሷል። ፊቱ ገርጥቷል። ጺሙ እንዳደገ ነበር። አይኖቹ የዛሉና ባዶ ነበሩ። ቢሆንም ግን አሁንም የሆነ ግርማ ሞገስ አለው። ግርማ ሞገሱ ክፍሉን ሞልቶታል። ግሬስ በትንሹ እጅ ነሳች። እንደምን ዋሉ ጌታዬ? ጋብርኤላ ተመለከታትና ሰውየውን መሄድ ትችላለህ አለው። በሩን ከኋላው ዘግቶ ወጣ። ዝምታ ክፍሉን ሞላው። አስታማሚ አትመሲም አለ ጋብርኤል በመጨረሻ። አይ አስታማሚ አይደለሁም ጌታዬ፣ ግሬስ በለስላሳ ድምፅ መለሰች። የመጣሁት በጽዳትና በምግብ ስራ ለማገዝ ነው። ትኩር ብሎ አያት። ትፈሪኛለሽ ሲል ጠየቃት። ግሬስ ቀና አለች። አልፈራህም ጌታዬ፣ ቅንድቡን አነሳ። ሁሉም ሰው ግን ይፈራኛል። ግሬስ ቀለል ያለ ፈገግታ ሰጠችው። እኔ ህመምን አይቼ ያውቃለሁ ጌታዬ፣ ምን እንደሚመስል ይገባኛል። እርሱ የሚፈሩ ሰው አይደሉም። ከወራት በኋላ ለመጀመሪያ ጊዜ ጋብርኤል በረጅሙ ተነፈሰ። ዝም ብሎ ተመለከታት። ትንሽ ናት፣ ግን እውነተኛ ነበረች። ትኩር ብሎ አያት። በእሷ ውስጥ የሆነ ቅንነት፣ የሆነ የተለየ ነገር ነበር። ከኋላ ሰራተኛ ክፍል ውስጥ ታርፊያለሽ አላት። እዚያ ትንሽ ክፍል አለች። ምግቤ በሰዓቱ መቅረብ አለበት። ቤቱ ሁሉ ጊዜም ንጹህ መሆን አለበት። ፎቶ እያነሱ መዟዟር አይቻልም። በማይመለከትሽ ነገር ውስጥ አትግቢ። ተረድቻለሁ ጌታዬ። ባለቤቴ ትዕዛዝ ከሰጠችሽ ደግሞ ታዘዣት። ግሬስ ራሷን በእሽታ ነቀነቀች። ምንም እንኳን የሚስቱን ስም ሲጠራ ድምፁ ላይ ህመም ብታስተውልም ወደ ሌላ አቅጣጫ ተመለከተ። ግሬስ በጸጥታ ወጥታ ከቤቱ ጀርባ ወዳለው ክፍል ሄደች። ቤቷ ትንሽ ግን ንጹህ ነበረች። አልጋና ቁም ሳጥን አላት። ከዚያ በፊት ከነበራት ሁሉ የሚበልጥ ነገር ነው። ቦርሷን አስቀመጠችና በረዥሙ ተንፍሳ ተቀመጠች። በዚያው ምሽት ወደ ወጥ ቤት ራት ለመስራት ሄደች። ሳሎን ውስጥ የጋብርኤል ሚስት ሴሊና ስልኳን ስትጎረጉር አየቻት። ሴሊና ልክ እንደ ሞዴል ትመስላለች። ረዥም ጥፍር፣ ከባድ ሜካፕ፣ የብራንድ ልብሶች፣ ሂውማን ሄር። ነገር ግን ለግሬስ የሰጠቻት አይን በንቀት የተሞላ ነበር። አንቺ ነሽ ሰራተኛዋ ስትል ሴሊና ጠየቀች። አሁን እመቤት፣ የባለቤቴን መኝታ ቤት በቀን 2 ማጽዳት አለብሽ አለቻት ሴሊና በቁጣ። አቧራ ካየው ትባረሪያለሽ። እሺ እመቤት፣ ደግሞ እንዳትደላደይ ስትል ሴሊና ጨመረች። ባሌ ታሟል እንጂ ደንቆሮ አይደለም። እንደናንተ አይነቶቹ ሴቶች ምን እንደምትሰሩ አውቃለሁ። ግሬስ አይኖቿን አርገበገበች። እኔ ለመስራት ብቻ ነው የመጣሁት እመቤት። ሴሊና አልመለሰችም። ተነስታ እየተወረገረገች በሩን ከኋላዋ ዘጋችው። ግሬስ ኩራቷን አወጣችና ምግብ ማብሰሏን ቀጠለች። እንደ ሴሊና ያሉ ትዕቢተኛና ባዶ ሴቶችን ከዚህ በፊት አይታለች። እንዲህ ባለ ቤት ውስጥ ብዙ እንዳትቆይ በልቧ ጸለየች። ምግቡን ወደ ጋብርኤላ ክፍል ወሰደችው። ጨው እንዳልበዛበት ተስፋ አደርጋለሁ አለች በትንሽ ፈገግታ። ጋብርኤል ትሪውን ተመለከተ። የምግቡ ሽታ በጣም ደስ ይል ነበር። አንድ ማንኪያ ቀመሰና ተመለከታት። በጣም ይጣፍጣል አላት። ግሬስም ደስ ብሏት ፈገግ አለች። አመሰግናለሁ። በድጋሜ ትኩር ብሎ አያት። ስሜ ማን ነው ያልሽኝ? ግሬስ እባላለሁ። ራሱን ነቀነቀ። ግሬስ አንቺ የዋህ ፊት አለሽ። በልቧ በጣም ተደሰተች። እርሶ ደግሞ የደከሙ አይኖች አሉት። ቆም አለ። በጣም ተገረመ። ከዚህ በፊት ማንም እንዲህ ብሎኝ አያውቅም ግሬስ። እንዴት ስትል አሰበች። ማንም ሰው በቅርብ ትኩር ብሎ አይቶት አያውቅም ማለት ነው። በዚያች ሌሊት ግሬስ ወደ ትንሿ ክፍል ተመለሰች። ካልጓ አጠገብ ተንበርክካ እጆቿን አጣመረች። ጌታ ሆይ ስትል ተናገረች። ድምጿ እየተንቀጠቀጠ ነበር። ለምን እዚህ እንዳመጣኸኝ አላውቅም፣ ግን እባክህ ተጠቀምብኝ። አቶ ጋብርኤል ደስታቸውን መልሰው እንዲያገኙ እርዳቸው። እባክህ እኔን ተጠቀም። አንዲት እንባ በጉንጯ ላይ ፈሰሰች። ጠርጋት አልጋዋ ላይ ተኛችና ቀስ በቀስ እንቅልፍ ወሰዳት። በማግስቱ ማለዳ ልክ በ12 ሰዓት የፊተኛው በር በዝምታ ሲከፈት ግሬስ ኮሪደሩን እየጠረገች ነበር። ሴሊና በእግሯ ጧቶች እየተራመደች ገባች። ቀይ ጥብቅ ያለ ቀሚስ ለብሳ የሚያብለጨልጭ ከፍ ያለ ተረከዝ ያለው ጫማ አድርጋለች። ሜካፓ ተበላሽቷል። እናም ጸጉሯ ሌሊቱን ሙሉ ስትደንስ እንደነበረች ሁሉ ተዘበራርቋል። በመጀመሪያ ግሬስን አላስተዋለቻትም ነበር። ነገር ግን ቀና ብላ ስታያት ፊቷ በንዴት ተለዋወጠ። ምን ታያለሽ ስትል ሴሊና አጓራች። ግሬስን በፍጥነት ራሷን አቀረቀረች። እንደምን አደሩ እመቤት። ሴሊና በቁጭት ተነፈሰችና ምንም ቃል ሳትናገር ወደ ላይ ወጣች። ግሬስ በደረቷ ላይ አንድ እንግዳ የሆነ ስሜት ተሰማት። የታመመው ባሏ በአልጋ ላይ ረዳት አጥቶ ተኝቶ
የቤቱ እመቤት ፀሐይ ስትወጣ ትመለሳለች። የሆነ ነገር ትክክል አልነበረም። በዚያው ጠዋት ጋብርኤል ግሬስን ወደ ክፍሉ ጠራት። ቀድመሽ ተነስተሻል አላት፣ ብርድ ልብሱን በዝግታ ስታስተካክልለት። ሁልጊዜም የጠዋት ሰው ነኝ ስትል በለስላሳ ፈገግታ መለሰችለት። ፀሐይ ሙሉ በሙሉ ከመውጣቷ በፊት ስራ መጀመር እወዳለሁ። አሁንም ፈገግ እንዳለች ነበር። አስተውያለሁ፣ አንቺ የተለየሽ ነሽ። ግሬስ ለአፍታ አመነታችና በጥንቃቄ ተናገረች። ዛሬ ወደ ውጭ መውጣት ይፈልጋሉ? ትንሽ የፀሐይ ብርሃን ስሜቱን ሊያድሰው ይችላል። ጋብርኤል አሰበ። ለወራት ወደ ውጭ አልወጣውም አለ ጋብርኤል። ግሬስም ዊልቸሩን ለጥቂት ደቂቃዎች ብቻ ገፋሉታለሁ። ከረጅም ዝምታ በኋላ ራሱን በሽታ ነቀነቀ። ግሬስ ልብሱን እንዲለብስ ረዳችውና በቀስታ ወደ ጓሮ የአትክልት ስፍራ ገፋችው። አየሩ ንጹህ ነበር። ወፎች በደስታ ይዘምራሉ። አበቦች በነፋስ በቀስታ ይወዛወዛሉ። ጋብርኤል አይኖቹን ጨፈነና በጥልቀት ተነፈሰ። ንጹህ አየር ምን እንደሚመስል ረስተውት ነበር። ለረጅም ጊዜ ውስጥ ታፍነው ነበር አለች ግሬስ ቀስ ብላ። ዛፍ እንኳን እኮ ለማደግ የፀሐይ ብርሃን ያስፈልገዋል። ጋብርኤል ተመለከታት። ልክ ብዙ እንዳነበበ ሰው ነው የምታወሪው። በአፍረት ፈገግ አለች። በትክክል ትምህርት ቤት አልሄድኩም፣ ግን የማገኘውን ሁሉ አነባለሁ። መጽሐፍት ከብዙ የብቸኝነት ሌሊቶች ያድኑኛል። ለሚቀጥለው 1 ሰዓት ስለ ህመሙ ወይም ስለ በሽታ ሳይሆን ስለ ቀላል ነገሮች፣ አበቦች፣ መጽሐፍትና ህልሞች ተጨዋወቱ። ከረጅም ጊዜ በኋላ ጋብርኤል የተሰበረ አካል እንዳለው ሰው ሳይሆን ልክ እንደ ሰው ተሰማው። ነገር ግን ያ ቅስፈት በድንገት አበቃ። እዚህ ምን እየተካሄደ ነው? የሰሊና ስለታም ድምፅ በአትክልት ስፍራው አስተጋባ። በበሩ ላይ ቆማ እጆቿን አጣጥፋ አይኖቿ ይቃጠሉ ነበር። ግሬስ በፍጥነት ቆመች። ትንሽ ንጹህ አየር እየተቀበልን ነበር እመቤት። ሴሊና ቀረብ ብላ ጋብርኤልን አፈጠጠችበት። ወደ ውጭ ከመውጣት በፊት ለምን አልጠየከኝም? ጋብርኤል ወደ መሬት ተመለከተ። ሴሊና፣ የፀሐይ ብርሃን ለማግኘት ያንቺ ፍቃድ አያስፈልገኝም። ሴሊና በድንገት ወደ ግሬስ ዞረች። ወደ ውስጥ ግቢ። ምንም ቃል ሳትናገር ግሬስ በዝግታ ጋብርኤልን ወደ ውስጥ መለሰችው። በዚያ ምሽት ጋብርኤል በመኝታ ቤታቸው ውስጥ ሴሊናን ተጋፈጣት። ትላንት ማታ የት ነበርሽ ሲል ጠየቃት። ሴሊና አይኖቿን አዞረች። አንተ አባቴ አይደለህም፣ እኔ ባልሽ ነኝ፣ መራመድ እንኳን የማይችል ባል አለች እየሳቀች። አንበሳ ከነበረ ግን አሁን ጥላ ብቻ ከሆነ ሰው ጋር መታሰር ምን እንደሚመስል ታውቃለህ? ጠየቀችው። የጋብርኤል ልብ ተሰበረ። የምትወጂኝ ይመስለኝ ነበር። የምወደው ያኔ የነበርከውን ኃያል ሰው ነው አለች ቀዝቀዝ ባለ ድምፅ። አሁን ግን እስረኛ እንደሆንኩ ነው የሚሰማኝ። የወጣትነት ዘመኔን ዳይፐር በመቀየርና ዊልቸር በመግፋት አላባክንም። ትኩር ብሎ ተመለከታት። እንግዲያውስ መሄድ ትችያለሽ። ወደሱ ቀረብ አለች። ድምጿ በረዶ ሆኖ ነበር። ከወሰንኩ ቆይቻለሁ። የቆየሁት ከዚህ ትዳር የሚመጣውን ነገር ሁሉ ስለምፈልገው ነው። ቤቱን፣ መኪናዎቹን፣ ቅንጦቱን፣ ሁሉንም ነገር ፈልገዋለሁ። ካልተጠነቀቅክ ደግሞ ሁሉንም ነገር ታጠዋለህ። በጭካኔ ሳቀች። አንተ ከዛ ዊልቸር ላይ ሆነህ ምን ልታደርግ ትችላለህ? በችግር ልታስፈራራኝ? ጋብርኤል ሙሉ በሙሉ ተሰብሮ ዞር አለ። ከክፍል ውጪ ሆና ግሬስ ክርክሩን በከፊል ሰምታ ነበር። ደረቷ ላይ ከበዳት። ወደ ወጥ ቤት ተመልሳ አይኖቿን እየጠረገች በዝምታ ተቀመጠች። ለምን እንደሆነ አልገባትም፣ ግን የጋብርኤል ህመም የራሷ ህመም ያህል ከበዳት። በሚቀጥለው ቀን ሴሊና ጠራቻት። ይህን ልብስ ወደ ደረቅ ማጠቢያው ሰጂውና ወዲያው ተመለሺ አለቻት። በቁጣ ነበር። እና ምንም አይነት ብልጠት እንዳታሳይ። እሺ እመቤት፣ ግሬስ መለሰች። በምትመለስበት መንገድ ላይ ግሬስ በእጇ ላይ ላለ ቁስል መድኃኒት ለመግዛት ትንሽ ፋርማሲ ጋር ቆመች። ወረፋ እየጠበቀች ሳለ 2 ሴቶች ሲያወሩ ሰማች። ትናንትና ማታ ወይዘሮ ዊሊያምስን ክለብ ውስጥ አየሻት ስትል አንዷ ጠየቀች። አሁን አይገርምሽም ስትል ሌላኛዋ መለሰች። ከዛ ረጅም ሰው ጋር ነው የወጣችሁ። እንደውም ስሙ ማን ነበር? ጁሊያን። አዎ ጁሊያን፣ ያ ንቅሳት ያለው ልጅ። ግን እኮ ባለ ትዳር ናት ሲባባሉ ሰማች። የመጀመሪያዋ ሴት ባሏ መራመድ አይችልም ይላሉ አለች። ምን እንድታደርግ ትፈልጊያለሽ ታዲያ? የግሬስ ልብ የተወጋ ያህል ተሰማት። እንግዲያውስ እውነት ነበር። ወደ መኖሪያ ቤቱ ተመልሳ ለጋብርኤል ምሳውን አቀረበችለት። እሱ ግን ሊነካው እንኳን አልፈለገም። ጌታዬ፣ ሌላ ነገር ይፈልጋሉ ስትል ጠየቀችው። ራሱን ነቀነቀ። የምግብ ፍላጎቴ ጠፍቷል። በጥንቃቄ ፊት ለፊቱ ተቀመጠች። ጌታዬ፣ ዊልቸር ላይ ስለሆኑ እኮ ህይወት አይቆምም። አተኩሮ ተመለከታት። ቆይ እንዴት እንደዚህ በተስፋ ልትሞይ ይቻልሽ ግሬስ? ሁሉንም ነገር ከዚህ በፊት አጥቻለሁ ጌታዬ ስትል መለሰችለት። ወላጆቼን፣ ቤቴን፣ ክብሬን፣
ግን እያንዳንዱ በህይወት የምኖርበት ቀን እንደገና ለመጀመር እድል ነው፣ አዲስ እድል። ጋብርኤል ተነፈሰ። ከምትታዩ በላይ ጠንካራ ነሽ፣ እርሱም ከእግሮቹ በላይ ኖት ጌታዬ አለች በለስላሳ ድምፅ። አሁንም አይምሮ፣ ልቦ፣ ድምፁ አለ፣ ተጠቀሙበት። በዚያ ምሽት ጋብርኤል በፍጹም ሊተኛ አልቻለም። የግሬስ ቃላት አይምሮ ውስጥ እያስተጋቡ ነበር። ጣሪያውን ትኩር ብሎ እያየ ማን እንደነበረ ለማስታወስ ሞከረ። ተዋጊ፣ ሰሪ፣ ማዕበሎችን ያለፈ ሰው እና ምናልባት ከዛ ወንበር ላይ ሆኖ እንኳን ለመነሳት ጊዜው አሁን ይሆናል። በዊሊያምስ መኖሪያ ቤት 3 ጸጥ ያሉ ቀናት አለፉ። ግሬስ ስራዎቿን ያለ ቅሬታ ቀጠለች። ማጽዳት፣ ምግብ ማብሰል፣ ጋብርኤልን መርዳት፣ እናም አንዳንዴ ዝም ብላ አጠገቡ መቀመጥ። በቅንጦቱ ተደንቃ አታውቅም። ትሁትና ትኩረት ያላት ነበረች። ጋብርኤል ግን መለወጥ ጀመረ። ብዙ ጊዜ ወደ ውጭ ለመውጣት ይጠይቃታል፣ ጋዜጣዎችንም ይጠይቃታል። አንድ ቀን ከሰዓት በኋላ ግሬስን ቢሮ ውስጥ ጠረጴዛ ላይ እንዲቀመጥ እንድትረዳው ጠየቃት። ፈገግ አለች። ህይወት ቀስ በቀስ ወደሱ እየተመለሰች ነበር። ነገር ግን አንድ ምሽት ሁሉንም ነገር ለወጠው። ከምሽቱ 3 ሰዓት ገደማ ነበር። ቤቱ ጸጥ ያለ ነው። ግሬስ ሳህን አጥባ ስትጨርስ ሴሊና በኩሽና በኩል ጥብቅ ባለ ጥቁር ቀሚስ በሚያብለጨልጭ ጫማና በደማቅ ቀይ ሊፕስቲክ ስታልፍ አየቻት። ሽቶ አየሩን ሞልቶት ነበር። እመቤት እራት ላዘጋጅሎት ስትል ግሬስ ጠየቀች። ሴሊና በድንገት ዞረች። እንድታናገሪኝ ማን ፈቀደልሽ? እኔ ዝም ብዬ። ሴሊና እጇን አነሳች። የራስሽ ጉዳይ። ግሬስ ራሷን አቀረቀረች። ይቅርታ እመቤት። ሴሊና አይኖቿን አሽከርክራ ወጣች። ግሬስ በመስኮት በኩል ስታይ ሴሊና በር ላይ ወዳለ ጥቁር መኪና ስትገባ አየቻት። መኪናው ውስጥ ሹሩባ ያለውና በአንገቱ ላይ ንቅሳት ያለው ረዥም ግዙፍ ሰው ተቀምጦ ነበር። ልቧ መታ። ያ ጁሊያን መሆን አለበት። ወደ ጋብርኤላ ክፍል ሮጠች። ጌታዬ ስለረበሽኩት ይቅርታ፣ ግን የሆነ ማየት ያለቦት ነገር ያለ ይመስለኛል። ጋብርኤል ፊቱን አጨማደደ። ምንድን ነው? እመቤት እንደገና ከአንድ ሰው ጋር እየወጣች ያለ ይመስለኛል። እርግጠኛ ነሽ? አሁን መኪናውን አይቼዋለሁ አለች ግሬስ በዝግታ። እና ፋርማሲ ያሉ ሴቶችም ሲያወሩ ሰማው። ጁሊያን ከሚባል ሰው ጋር እየወጣች እንደሆነ ተናግረዋል። ጋብርኤል እጁን ጨበጠ። ስልኬን አምጪልኝ። ግሬስም አመጣችለት። የደህንነት መተግበሪያውን አፕ ከፈተ። የገዛ የቴክኖሎጂ ኩባንያው ይሰራው ነበር። የፊተኛው በር ካሜራ ላይ ተጫነ። እዚያ ሴሊና እየሳቀች መኪናው ውስጥ ላለው ሰው ሞቅ ያለ የመሳም ሰላምታ ስትሰጠው አየ። ከዚያም መኪናው በረረ። ጋብርኤል ስክሪኑን ለረጅም ጊዜ ትኩር ብሎ ተመለከተው። ፊቱ ገረጣ፣ ከንፈሮቹም ተጣበቁ። ግሬስ መናገር ስትጀምር እጁን አነሳ። አመሰግናለሁ ግሬስ አላት። ግሬስም እጅ ነስታ ልቧ እየመታ ከክፍሉ ወጣች። በዚያ ሌሊት ጋብርኤል አልተኛም። በዊልቸር ሆኖ በመስኮት በኩል ወደ ጨለማው ትኩር ብሎ ተመለከተ። አእምሮ ረፍታቶ በህመም የታጀቡ ሐሳቦች ተሞልቶ ነበር። ያገባት ሴት ልቡን፣ እምነቱንና መላው ዓለሙን የሰጣት ሴት ጨካኝ ብቻ አልነበረችም። በድፍረትና በኩራት እየከዳችው ነበር። ሆኖም አሁንም ቤት ውስጥ ትኖራለች፣ ምግቡን ትበላለች፣ ስሙንም ይዛለች እና ምንም ዋጋ እንደሌለው ሁሉ ታፌዝበታለች። ንዴቱ በደረት ውስጥ ነደደ። ነገር ግን ከንዴቱ በታች የሆነ ከባድ ነገር ነበር። ህመም፣ በጣም ብዙ ህመም። አእምሮ ወደ አደጋው ሌሊት ተመለሰ። የሆስፒታሉ ክፍል፣ የመድኃኒት ሽታ። ሴሊና ካልጋው አጠገብ እያለቀሰች እጁን አጥብቃ ይዛ ነበር። ይህንን እናልፈዋለን ውዴ፣ እናልፈዋለን ብላው ነበር። በፍጹም አልተውህም እያለች ከጎኑ ሆና ነበር። አሁን ግን እውነቱ ተገልጧል። እነዛ ቃላት ባዶ ቃላት ነበሩ። በአካል ባትርቀውም በስሜት ግን የለችም። በመንፈስ በአእምሮ ርቀዋለች። በእግሩ መቆም ባቃተው ቅስፈት በልቧ ከሱ ርቃ ሄዳለች። ጋብርኤል መንጋጋውን አጠበቀ። ዊልቸር ላይ ልሆን እችላለሁ ሲል አሰበ። ግን አሁንም ቢሆን ከምንም ተነስቼ ግዛቱን የገነባሁት ሰው ነኝ። አእምሮዬ አሁንም ከኔ ጋር አለ። ያ ልብ አሁንም አለኝ እና አሁንም ኃይል አለኝ። በማግስቱ ጧት ግሬስን ወደ ቢሮ እንድትወስደው ጠየቃት። ደህና ኖት ጌታዬ ስትል ጠየቀችው። ከደህና በላይ ነኝ ሲል መለሰላት። አሁን ነቅቻለሁ። ቢሮ ውስጥ አይፓዱን አንስቶ ከገመድ አልባው ኪቦርድ ጋር አገናኘው። በቀስታ አንድ ፊደል በአንድ ጊዜ ጻፈ። ግሬስ በዝምታ አጠገቡ ቆማ ትመለከት ነበር። ተገርማ ነበር። ሰዓታት አለፉ። ጋብርኤል አልበላም፣ አልተናገረም። ትኩረቱ በፍጹም አልተወሰደም። በቀትር ላይ ጠበቃው መጣ። ግራጫ ልብስ የለበሰ ጎበዝ የሚመስል ሰው። አቶ ዊሊያምስ አለ ጠበቃው። በቻልኩት ፍጥነት ነው የመጣሁት። ተቀመጥ አለው ጋብርኤል። ስለ ኑዛዜና ስለ ትዳሬ ማውራት አለብን። ግሬስ ምንም እንዳልሰማች መስላ ጥግ ላይ ቆመች።
ሁሉም ነገር እንዲቀየር እፈልጋለሁ አለ ጋብርኤል በጽናት። እኔ ከሞትኩ በኋላ ሴሊና ምንም አታገኝም። ቤቱንም፣ የኩባንያውንም ድርሻ፣ መኪኖቹንም፣ ምንም። ጠበቃው ቅንድቡን አነሳና ተረድቻለሁ ጌታዬ አለ። እናም የፍቺ ወረቀቶችን ማዘጋጀት እንድትጀምር እፈልጋለሁ። እሺ ጌታዬ። ግሬስ በጥንቃቄ ተመለከተች። ይህ ከሳምንታት በፊት ያገኘችው የተሰበረ ሰው አልነበረም። ይህ እንደገና እንደ አዲስ መኖር እየተማረ ያለ አንበሳው ጋብርኤል ዊሊያምስ ነበር። በዚያች ሌሊት ሴሊና ሰክራ ወደ ቤት ተመለሰች። ጋብርኤል ኮሪደሩ ላይ እየጠበቃት መሆኑን አላየችም። ጥሩ ምሽት አሳለፍሽ ሲል ጠየቃት። በድንጋጤ ዞር አለች። እዚህ ምን ታደርጋለህ? እግሮቼን መዘርጋት ፈልጌ ነው ሲል መለሰላት። ምንም እንኳን አንቺ የማታውቂው ነገር ቢሆንም ሴሊና ተቆጣች። አሁን ደግሞ እንቅስቃሴን እየተከታተልክ ነው? ሁሉንም ነገር እያየው ነበር ሴሊና። ወደ እሷ ሲጠጋ አይኖቿ ፈጠጡ። ጁሊያን ጋብርኤል በቀስታ ተናገረ። አንገቱ ላይ ንቅሳት ያለው በጥቁር መኪና የመጣ። ሴሊና ደነገጠች። አሁን እንኳን ልትደብቂው አትችም ሲል ቀጠለ። ይህ የኔ ግዛት፣ የኔ ቤት፣ የኔ ስም መሆኑን ረስተሽ እንደ ንግስት ትወጫለሽ። ጋብርኤል እጁን አነሳ። ከዛሬ ጀምሮ እኔ ደካማ ባልሽ አይደለሁም። ከጠበቃዬ ጋር ተነጋግሬያለሁ። መሄድ ከፈለግሽ ሂጂ፣ ግን ምንም ይዘሽ አትወጭም። ሴሊና ጮኸች። ይህንን ማድረግ አትችልም። እችላለሁ ሲል በረጋ መንፈስ መለሰ። አድርጌዋለሁም። ልትመታው ወደፊት ተጠጋች። ነገር ግን ግሬስ በመካከላቸው ገባች። እመቤት እባክሽን ተረጋጊ አለች ግሬስ በዝምታ የሴሊናን አይኖች ትኩር ብላ እያየች። እመቤት እራሶትን ከዚህ በላይ ዝቅ አያድርጉ። ሴሊና ደነገጠች። ከዚያም በመራራ ሳቅ ሳቀች። ዞር አለችና ወጣች። ጋብርኤል አይኖቹ ቀልተው ግሬስን ተመለከታት። ይህንን ስላየሽ አዝናለሁ። ግሬስ ራሷን ነቀነቀች። ያለ እግሮቹም ቢሆን በመጨረሻ በመቆሙ ደስ ብሎኛል ጌታዬ። ፈገግ አለ። በዚያው ሌሊት ሴሊና ወደ ጋብርኤል ክፍል ተመለሰች። ከዊልቸሩ አጠገብ ተንበርክካ እያለቀሰች እጁን አጥብቃ ያዘች። ጋብርኤል እባክህን ስትል ስቅስቅ ብላ አለቀሰች። ይቅርታ አድርግልኝ፣ እንደበደልኩ አውቃለሁ፣ ግን ተለውጫለሁ እምላለሁ፣ ተለውጫለሁ። እባክህን አትተወኝ። ጋብርኤል ምንም አላለም። ያ ያየኸው ሰው ስትል በፍጥነት ቀጠለች። የአክስቴ ልጅ ነው። በደንብ ሳላስተዋውቅ ረስቼ ነው። ያለ መግባባት ነበር። ሰይጣን ትዳራችንን ሊያፈርስ እየሞከረ ነው። ውዴ እባክህን በዚህ ነገር አትታለል። ይበልጥ አለቀሰች። ሞኝ ነበርኩ። ሊያመልጠኝ ሲል ነው ያለኝን ነገር የተረዳሁት። አንተ ባለቤቴ ነህ። አሁንም ድረስ እወድሃለሁ። እባክህን ይቅር በለኝ እና እንደገና እንጀምር። የተሻልኩ እንደምሆን ቃል ገባልሃለሁ። ጋብርኤልም ለረጅም ጊዜ ትኩር ብሎ ተመለከታት። ከዚያም በረጋ መንፈስ ተናገረ። ለጠበቃዬ እንዲቆይ ነግረዋለሁ። ነገር ግን በጥንቃቄ ስሚኝ። ለተወሰነ ጊዜ እከታተልሻለሁ። ካልተለወጥሽ ግን ሴሊና ከቤቴ ትወጫለሽ። ሴሊና እንባዋን በፍጥነት ጠርጋ በግድ ፈገግ አለች። አመሰግናለሁ ውዴ፣ በጣም አመሰግናለሁ። በፍጹም አላሳፍርህም። እጁን ስማ ተነሳችና ከክፍሉ ወጣች። ነገር ግን ሴሊና ኮሪደሩ ላይ እንደደረሰች የሚያለቅሰው ፊቷ ጠፋ። ከንፈሯ ወደ ቀዝቃዛ ፈገግታ ተለወጠ። በፍጥነት ወደ ክፍሏ ሄዳ በሩን ከኋላዋ ዘጋችውና በድንገት በዝምታ ሳቀች። ይህ ሰው ግን በጣም ይገርማል። አሁንም ለሱ ጊዜ ያለኝ ይመስለዋል። ለራሷ ተመተመች። መስታወቱ ፊት ቆማ ለራሷ እንደምታወራ ሁሉ ደገመችው። ለሱ ጊዜ ያለኝ ይመስለዋል። ሞኝ። አይኖቿ ጠበቡ። በእኔ ላይ በመጠራጠሩ አሁን ይቆጨዋል። ቀስ በቀስ ደግሞ እበቀለዋለሁ። ምን ማድረግ እንደምችል ገና አላወቀም። በዚያው ምሽት ጋብርኤል ቢሮ ውስጥ እያለ ግሬስ እራት ይዛ ገባች። አመሰግናለሁ ግሬስ አላት በለስላሳ ድምጽ። እባክሽን ተቀመጪ። ግሬስ ፊት ለፊቱ ተቀመጠች። ሚስቴ እንደገና ወደ እኔ መጣች ጋብርኤል ጀመረ። ግሬስም ተመለከተችው። በዚህ ጊዜ ደግሞ ምን አለች? ለመነችኝ። እንደተለወጠች ነገረችኝ። ያ ያየሁት ሰው የአክስቷ ልጅ እንደሆነ ተናገረች። እንዲሁም ሰይጣን ትዳራችንን ሊያጠፋ እየሞከረ ነው አለችኝ። ግሬስ አይኖቿን አርገበገበች። ታምናታለህ? ጋብርኤል በረጅሙ ተነፈሰ። አይ ግን ለተወሰነ ጊዜ እንደምከታተላት ነገርኳት። ግሬስ ራሷን ነቀነቀች። አሁንም አላምናትም ጋብርኤል ጨመረ። ለዛ ነው እንድትረጅኝ የምፈልገው። ግሬስ ፊቷን አኮሳተረች። እንዴት ነው የምረዳ? በአቅራቢያ ሆነሽ እንድትከታተያት እፈልጋለሁ አላት። ከጀርባዬ ምን እያደረገች እንደሆነ ማወቅ እፈልጋለሁ። ግሬስ አመነታች። ፊቷ ላይ ምቾት እንዳልተሰማት ያስታውቃል። ጌታዬ፣ ይህ ጥሩ ሐሳብ ይመስሎታል? ጋብርኤል በትኩረት ተመለከታት። ምን እያደረግኩ እንደሆነ አውቃለሁ። ግሬስ ላፍታ ዝም አለች። ከዚያም በዝግታ ተናገረች። እንዲህ በሷ ላይ ከማተኮር ለምን በራሱ ላይ አያተኩሩም?
በዚህ ዊልቸር ላይ ለረጅም ጊዜ ቆይተዋል። እንደገና እንቅስቃሴ ይጀምሩ። ትናንሽ እንቅስቃሴዎች እንኳን ለጤናው ሊረዱ ይችላሉ። ጋብርኤል ለረጅም ጊዜ ትኩር ብሎ አያት። ከዚያም ድምፁ ተቀየረ፣ ለሰለሰ። ግሬስ። አቤት ጌታዬ። እወድሻለሁ። ግሬስ ደነገጠች። ምን አሉ ጌታዬ? ሰምተሽኛል ግሬስ? ጋብርኤል በቆራጥ ድምፅ ደገመላት። እወድሻለሁ ግሬስ። እዚህ ከመጣሽበት ከመጀመሪያው ቀን ጀምሮ ለዚህ ቤት ብርሃን ነበርሽ። ከማንም በላይ ተረድተሽኛል። ግሬስ ደንግጣና ግራ ተጋብታ አቀረቀረች። ልቧ በኃይል ይመታ ነበር። ጌታዬ በጣም የተጨነቁ ይመስለኛል አለች በፍጥነት። እባክዎ ዘና ይበሉ። ስለተጨነቁ ነው እንዲህ የሚያወሩት። ከዚህ በላይ እርግጠኛ ሆኜ አላውቅም ጋብርኤል መለሰ። ግሬስ አይኗን እያሻሸች በዝግታ ቆመች። ጌታዬ እባክዎ ሊሆኑ የማይችሉ ነገሮችን አይናገሩ። እርሱ አሁንም ባለ ትዳር ኖት፣ እኔ ደግሞ የቤቱ ሰራተኛ ብቻ ነኝ። መልስ ሳትጠብቅ ዞር ብላ በዝምታ ወጣች። ጋብርኤል እሷ በወጣችበት በር ላይ ትኩር ብሎ ብቻውን ተቀመጠ። ሳሎን ውስጥ ሰሊና እግሮቿን አነባብራ ሶፋው ላይ ተቀምጣ ስልኳን ትጎረጉራለች። ከንፈሯ ላይ ንቀት ይታያል። ግሬስ ስታልፍ ስትሰማ ጠራቻት። ግሬስ። አቤት እመቤት። መተሽ አጠገቤ ተቀመጪ አለች ሰሊና በረጋ መንፈስ። ላናግርሽ እፈልጋለሁ። ግሬስ አመነታች፣ ግን እሺ ብላ ታዘዘች። እጆቿን ጭኗ ላይ አጣጥፋ በሶፋው ጫፍ ላይ ተቀመጠች። ሰሊና ልክ እንደ ደግ ሰው፣ ልክ እንደ እህት ፈገግ አለች። አንድ ነገር ንገሪኝ አለቻት። ትምህርትሽን መቀጠል ትፈልጊያለሽ? ግሬስ ተገረመች። አሁንም እመቤት፣ ዩኒቨርሲቲ መሄድ እፈልጋለሁ። ሁልጊዜም ህልሜ ያ ነበር። ሰሊና ይበልጥ ቀረባለች። ለትምህርትሽ ወደ ውጭ ሀገር እንድትሄጂ ብረዳሽስ ምን ታስቢያለሽ? ግሬስ ደነገጠች። በእውነት እመቤት የእውነት ነው ስትል ጠየቀች። አሁን እውነቴን ነው ሰሊና በሐሰተኛ ፈገግታ መለሰችላት። እዚያ ጥሩ ትምህርት ቤት ትገቢያለሽ፣ ህይወትሽም ይሻሻላል። በየቀኑ ይህንን ትልቅ ቤት ከማጽዳት በላይ ይገባሻል። የግሬስ ልብ በተስፋ ዘለለ። አመሰግናለሁ እመቤት፣ ግን ለምንድን ነው ይህንን ሁሉ የምታደርጊልኝ? የሰሊና ፈገግታ ቀስ በቀስ ጠፋ። ድምጿ ዝቅ አለ። አንድ ነገር እንድታደርጊልኝ እፈልጋለሁ። ግሬስ አይኖቿን አርገበገበች። ምንድነው እመቤት? ሰሊና ዙሪያዋን ተመልክታ የእጅ ቦርሳዋን ከፈተች። አንድ ትንሽ ነጭ ፖኬት አውጥታ በግሬስ መዳፍ ላይ በቀስታ አስቀመጠችው። ይህንን በባሌ ምግብ ውስጥ ጨምሪው። ግሬስ ፖኬቱን ትኩር ብላ አየችውና ግራ ተጋብታ ቀና አለች። እመቤት ይህ ምንድነው? ሰሊና ወደ ኋላ ተደገፈች። እንዲሻሻል የሚረዳው ነገር ነው። ይበልጥ ዘና ማለት አለበት። እሱን ለመርዳት እየሞከርኩ ነው። ግሬስ ምራቋን አጥች። ታዲያ ለምን እርሶ ራሱ አይሰጡትም እመቤት? የሰሊና ፊት ወዲያውኑ ተቀየረ። ፈገግታዋ ጠፋ፣ ድምጿም ተለወጠ። ሞኝ አትሁኚ። ባለቤቴ መድኃኒት መውሰድ አይወድም፣ ካየው ይጥሏል። ይህ አይገባሽም? ደንቆሮ ነሽ እንዴ? የግሬስ አፍ በትንሹ ተከፈተ። ስድቡ የጥፊ ያህል አናጋት። ይቅርታ እመቤት ስትል በሹክሹክታ ተናገረች። ግን ይህንን ማድረግ አልችልም፣ በፍጹም አላደርገውም። ሰሊና በፍጥነት ቆመች። አይኖቿ ውስጥ ንዴቷ ይታያል። ምርጫ የለሽም። ግሬስ እጆቿ እየተንቀጠቀጡ ተነሳች። እመቤት እባክሽን ይህንን እንዳደርግ አታስገድጅኝ። ሰሊና ፊቷ ከግሬስ ፊት እስኪጠጋ ድረስ ቀረበቻት። ድምጿ ቀዝቃዛና አደገኛ ሆነ። የምልሽን ካላደረግሽ እንድትጠፊ ያደርግሻለሁ። ለባሌ ደግሞ አንዳች ነገር ብትነግሪው እምላለሁ፣ አጠፋሻለሁ። ግሬስ ፍርሃት ሰውነቷን እየወረረው ወደ ኋላ ፈገፈገች። አስብበታለሁ እመቤት አለች በሚንቀጠቀጥ ድምፅ። የሰሊና ከንፈሮች እንደገና በቀስታና በክፋት ተጣመሙ። ግሬስ ወደ ክፍሏ ፈጠነች። በሩን ዘግታ እግሮቿ እንደከዷት ሁሉ መሬት ላይ ወደቀች። እጆቿ ይንቀጠቀጡ ነበር። ትንሿ ነጭ ፖኬት ልክ እንደ እርግማን በመዳፏ ላይ ተቀምጣ ነበር። እንባ አይኖቿን ሞላው። አሁን ምን ላደርግ ነው ስትል ተናገረች። እውነቱን ብናገር ልትጎዳኝ ትችላለች። ዝም ካልኩ ደግሞ የክፋት አካል ሆናለሁ። ፖኬቱን በእጇ አጥብቃ ጨበጠችው። ማሰብ አለብኝ። አስቢ ግሬስ አስቢ ስትል ለራሷ ተናገረች። ብልህ መሆን አለብኝ። በዚያ ሌሊት ግሬስ እንቅልፍ አልተኛችም። በትንሹ አልጋ ጫፍ ላይ ተቀምጣ ነጭ ፖኬት የተቀመጠበትን ጠረጴዛ ትኩር ብላ ስታይ ነበር። ልክ እንደሚከተላትና እንደሚጠብቃት ሆኖ ተሰማት። የሰሊና ቃላት በአይምሯ ውስጥ ይደጋገሙ ነበር። ካላደረግሽው እንድትጠፊ አድርግሻለሁ፣ ለባሌ ብትነግሪው አጠፋሻለሁ። ግሬስ ራሷን አቀፈች። አልበረዳትም ነበር፣ ግን በፍርሃት ትንቀጠቀጥ ነበር። በቀስታ ተነስታ በክፍሏ ውስጥ ወዳለው ትንሽ መስታወት ሄደች። የራሷን መልክ ተመለከተች። አይኖቿ ደክመዋል። ፊቷ ከእድሜዋ በላይ አርጅቶ ታየ። ልቧ ከበዳት። ጌታ ሆይ እባክህን እርዳኝ ስትል በሹክሹክታ ተናገረች።
ማንንም ሰው መጉዳት አልፈልግም፣ ግን በጣም ፈርቻለሁ። ከዚያም በድንገት አንድ ሐሳብ መጣላት። በማግስቱ ጠዋት ፖኬቱን በጥንቃቄ በሶፍት ጠቀለለችው። በአንድ ትንሽ ኢንቨሎፕ ውስጥ አድርጋ የእጅ ቦርሷ ውስጥ በጥልቀት ደበቀችው። ከዚያም እንደተለመደው ስራዋን ቀጠለች። መጥረግ፣ ማጽዳት፣ ምንም እንዳልተፈጠረ መምሰል። የጋብሪኤልን ቁርስ ስታመጣ ትሪውን አስቀምጣ በዝምታ በሩ አጠገብ ቆመች። ጋብሪኤል ቀና ብሎ አያት። ግሬስ፣ ሁሉም ነገር ደህና ነው? አዎን አለችው። ቅንድቡን አነሳ። ዛሬ እንደ ሁልጊዜው አይደለሽም። በግድ ፈገግ አለች። ደህና ነኝ ጌታዬ። ላፍታ ፊቷን በጥንቃቄ ተመለከተና ተናገረ። ልታናግሪኝ ትችያለሽ ግሬስ። በዚህ ቤት ውስጥ ሰራተኛ ብቻ እንዳልሆንሽ ነግሬሻለሁ። ከንፈሯ ተንቀጠቀጠ። እሺ፣ ቆየት ብለን ወደ አትክልት ስፍራው መሄድ እንችላለን? በአዎንታ ራሱን ነቀነቀ። አሁን እንችላለን። ከቁርስ በኋላ ወደ ውጭ ወሰደችው። የጠዋቱ ፀሐይ ለስላሳ ነበር። አየሩም ረጋ ያለና ሰላማዊ ነበር። ዊልቸሩን በአንድ ቤንች አጠገብ አቁማ አጠገቡ ተቀመጠችና ትኩር ብላ አየችው። ልነግሮት የምፈልገው ነገር አለ አለች በዝምታ። ጋብሪኤል ወደ እሷ ዞረ። ቀጥይ እሺ አላት። ግን ደግሞ በጣም ፈርቻለሁ ስትል ጨመረች። እጁን ዘርግቶ አጥብቆ ያዛት። ምንም አትሆኝም፣ ቃል እገባለሁ፣ እኔ እዚሁ አለሁ። ግሬስ በጥልቀት ተነፈሰች። ትላንት እመቤት ሳሎን ጠራችኝ በማለት ጀመረች። ትምህርት ለመማር ወደ ውጭ ሀገር መሄድ እፈልግ እንደሆነ ጠየቀችኝ። እናም ለዛ እንደምትረዳኝ ቃል ገባች። ጋብሪኤል በትኩረት አዳመጣት። ፊቱ ላይ ምንም አይነት ስሜት አይታይም። ከዚያም አንድ ነገር ሰጠችኝ። ግሬስ ቀጠለች። አንድ ትንሽ ፖኬት በምግቡ ውስጥ እንዳደርገው ነገረችኝ። የጋብሪኤል ፊት ጠቆረ። ምን? እንዲሻሉት እንደሚረዳ ነግራኛለች። ለምን እሷ መስጠት እንደማትችል ስጠይቃት ሰደበችኝ። ደንቆሮ አለችኝ። ከዚያም አስፈራራችኝ። ካላደረኩት ወይም ደግሞ ከነገርኩት እንደምጠፋ እንደምትገለኝ ነግራኛለች። የጋብሪኤል እጆች ጭኑ ላይ በቀስታ ተጨባበጡ። ግሬስ በፍጥነት ኢንቨሎፑን ከቦርሷ አውጥታ ሰጠችው። ይሄ ነው። ከፈተው። ውስጡ ፖኬቱ አሁንም እንደታሸገ ነበር። መድኃኒት እንደሆነ ተናግራለች። ግሬስ ጨመረች። ግን በጣም ፈርቼ ነበር። ስህተት መስራት አልፈልግም ነበር። ልጎዳዎት አልቻልኩም ጌታዬ፣ በፍጹም አልቻልኩም። ጋብሪኤል በፍጥነት እየተነፈሰ ፖኬቱን ትኩር ብሎ ተመለከተው። አመሰግናለሁ ግሬስ አለ በዝምታ። ስለነገርሽኝ አመሰግናለሁ። ግሬስ አቀረቀረች። ሌላ ምን ማድረግ እንዳለብኝ አላውቅም ነበር። ትክክለኛውን ነገር አድርገሻል አለ ጋብሪኤል በጽናት። አሁን ደግሞ የኔ ተራ ነው። ዞር አለ። አይኖቹ በህመም ተሞሉ። ይህ ክህደት ብቻ አይደለም አለ በቀስታ። ይህ ክፋት ነው። በጣም አዝናለሁ ጌታዬ አለች ግሬስ ዝቅ ባለ ድምፅ። አይ አትዘኝ ሲል መለሰላት። ቆየት ብሎ በዚያው ቀን ጋብሪኤል ጠበቃውን ጠራ። የፍቺ ወረቀቶቹ ዝግጁ እንዲሆኑ ፈልጋለሁ አለ በጽናት። መጫወት ሰልችቶኛል። እንዲሁም ፖኬቱን በግል ረዳቱ በኩል ወደ ላብራቶሪ ላከውና በአስቸኳይ ውጤቱን ጠየቀ። ውጤቱም መጣ። መድኃኒት አልነበረም። ይልቁኑ ቀስ በቀስ የሚገድል መርዝ ሲሆን በጊዜ ሂደት ምንም ሳይጠረጠር የውስጥ አካላትን በማዳከም የሚገድል መርዝ ነበር። ጋብሪኤል ደነገጠ። አሁንም ቢሆን ለሴሊና አልደወለም፣ አልጮህም፣ ፊት ለፊት አልተጋፈጣትም። በዝምታ እያሰበ ተቀመጠ። በማግስቱ ጠዋት ግሬስን አናገራት። ግሬስ እንድትጠነቀቂ ይፈልጋለሁ አላት። ሴሊና ልትጠረጥር ትችላለች። እንደተለመደው ሁኚ፣ ምንም ነገር አትናገሪ፣ እኔ አስተካክለዋለሁ። ግሬስ ልቧ በፍጥነት ቢመታም ራሷን እሺ በማለት ነቀነቀች። ቆየት ብሎ በዚያው ቀን ግሬስ ሳህን እያጠበች ሳለ ሴሊና ወደ ኩሽና ገባች። እንዴት አደረግሽ አለች ሴሊና በክፋት ፈገግታ። በላው። ግሬስ ለአንድ ሰከንድ ብቻ ቆም አለች። ከዚያም በደካማ ፈገግታ ፈገግ አለች። አሁንም እመቤት አድርጌዋለሁ። ሴሊና ሳቀች። ጎበዝ ልጅ፣ ምናልባት ያንን የውጭ ሀገር ትኬት ታገኘ ይሆናል። ግሬስ በረዥሙ ተነፈሰች። አመሰግናለሁ እመቤት አለች። ነገር ግን በውስጧ ጌታ ሆይ ጠብቀኝ፣ እባክህን እንዳያስታውቅብኝ ይርዳኝ እያለች ትጸልይ ነበር። በዚያ ሌሊት ሴሊና ክፍሏ ውስጥ ተቀምጣ ወይን እየጠጣችና ስኬት የመሰላትን ነገር ስታከብር ጋብሪኤል ከጠበቃውና ከግል መርማሪው ጋር በስልክ እየተነጋገረ ነበር። አሁን የሚፈልገው ነገር ሁሉ በእጁ ገብቷል። በማግስቱ ጧት በዊሊያምስ መኖሪያ ቤት ውስጥ ትልቅ ጸጥታ ሰፍኖ ነበር። ሴሊና በትዕቢት እርምጃ በቤት ውስጥ ትመላለስ ነበር። አሸናፊነት እየተሰማት ለራሷ በዝግታ ታንጎራጉር ነበር። ጋብሪኤል አልተጋፈጣትም። ግሬስ እንደተለመደው ስራዋን ትሰራለች። ለሴሊና ሁሉም ነገር ልክ እንደታቀደው እየሄደ ነበር። በምግብ ክፍሉ በኩል ስታልፍ ጋብሪኤላ በዊልቸሩ ላይ በዝግታ ተቀምጦ ጋዜጣ ሲያነብ አየችው።
ቀና ብሎ እንኳን አላያትም። ሴሊና በኩራት ፈገግ ብላ ወደ ወጥ ቤት ገባች። ግሬስ ስትል ጠራቻት። ለዛሬ ምሽት እራት ልዩ ነገር አዘጋጂ፣ ማክበር አምሮኛል። እሺ እመቤት፣ ግሬስ በረጋ መንፈስ መለሰችላት። ነገር ግን ከማይናወጠው ድምጿ በስተጀርባ ልቧ በኃይል ይመታ ነበር። የሆነ ነገር እየመጣ እንደሆነ ውስጧ ነግሯታል። ጋብርኤል ዝም እንድትልና እንደተለመደው እንድትሆን አስጠንቅቋታል። ነገር ግን የዛሬው ቀን የተለየ ይመስላል። ይህ እንደ ሌሎቹ ቀናቶች በቀላል የሚጠናቀቅ ቀን አይደለም። ልክ በ10 ሰዓት የመኖሪያ ቤቱ ደውል ተደወለ። ግሬስ ከውስጥ ሆና ስታይ 2 ልብስ የለበሱ ሰዎች ሲገቡ አየች። አንደኛው የጋብርኤል ጠበቃ ነበር፣ ሌላኛው ደግሞ የግል መርማሪ ነበር። ሴሊና ግራ ተጋብታ ወደ ታች ወረደች። እነዚህ ሰዎች ማን ናቸው ስትል ጠየቀች። ጋብርኤል ዊልቸሩን በረጋ መንፈስ ወደፊት ገፋው። ተቀመጪ ሴሊና። ፊቷን አኮሳተረች። ለምንድን ነው የምቀመጠው? ምንድን ነው እየተካሄደ ያለው? ተቀመጪ ሲል ድምፁን ከፍ አድርጎ ጮኸ። ሴሊና አመነታችና ቀስ ብላ ተቀመጠች። ጋብርኤል ወደ መርማሪው ዞረ። እባክህን ቀጥል። ሰውየው አንድ ፎልደር ከፍቶ ፎቶግራፎችን አወጣ። አንድ በአንድ ጠረጴዛው ላይ ያስቀመጣቸው። የሴሊናና የጁሊያን ፎቶዎች ነበሩ። በመኪናው ውስጥ፣ በምግብ ቤቶች፣ በክለብ ውስጥ። የሴሊና አይኖች ፈጠጡ። ምንድነው ይሄ? እየተከታተላችሁኝ ነበር? ጋብርኤል አልተንቀሳቀሰም። ቀጥል። መርማሪው በመቀጠል ሌላ ሰነድ አወጣ። ይህ አለ፣ ግሬስ ለባሏ ምግብ ላይ እንድታደርግ የሰጠሻት የዱቄት የላብራቶሪ ውጤት ነው። መድኃኒት አይደለም፣ መርዝ ነው። ሴሊና ዘላ ቆመች። ውሸት ነው! እየዋሸች ነው! እየዋሸች ነው! ግሬስ ውሸታም ናት! ጋብርኤል ለመጀመሪያ ጊዜ ድምፁን አጮኸ። ተቀመጪ! ሴሊና ደነገጠች። አምኜሽ ነበር! ጋብርኤል በመራር ስሜት ተናገረ። ሁሉንም ነገር ሰጥቼሽ ነበር። አንቺ ግን አፌዝሽብኝ፣ ከዳሽኝ። እናም በዝምታ ልታጠፊኝ ሞከርሽ። እውነት አይደለም! ሴሊና ጮኸች። እየዋሸች ነው! ያቺ ልጅ በጣም ክፉ ናት። ትዳራችንን ማፍረስ ፈልጋለች። ጠበቃው አንድ ወፍራም ኢንቨሎፕ ጠረጴዛው ላይ አስቀመጠ። እነዚህ የፍቺ ወረቀቶችሽ ናቸው አለ በረጋ መንፈስ። አቶ ጋብርኤል ፈርሞባቸዋል። የሴሊና ጉልበቶች ደከሙ። አይ ጋብርኤል እባክህን እንደዚህ አታድርግ። በጣም ተስፋ ቆርጬ ነበር። ስህተት ሰርቻለሁ፣ ግን እንደዚህ ይሆናል ብዬ አላሰብኩም ነበር። እባክህን ይቅር በለኝ። ጋብርኤል ዞር አለ። የመጀመሪያ ጊዜ ይቅር ብዬሽ ነበር አላት ቀዝቀዝ ባለ ድምፅ። አንቺ ግን ይቅርቴን ቢላዋሽን ለመሳል ተጠቀምሽበት። ልትገድኝ ነበር ሴሊና። እንባ በፊቷ ላይ ይፈስ ነበር። ፈርቼ ነበር። ምን ማድረግ እንዳለብኝ አላወቅኩም። ምርጫ ሰጥቼሽ ነበር፣ ጋብርኤል መለሰ። አንቺ ግን ክህደትን መረጥሽ። ወለሉ ላይ ወድቃ ስቅስቅ ብላ አለቀሰች። እባክህን አትተውኝ፣ እለወጣለሁ፣ እለወጣለሁ። ጋብርኤል በዓይኖቹ ውስጥ ህመም እየታየበት ተመለከታት። ረፍዷል ሴሊና፣ ረፍዷል። ጠበቃው ቆመ። ከዚህ ቤት ለመውጣት 48 ሰዓት አለሽ። መርማሪው ፋይሎችን ሰብስቦ ወጣ። ሴሊና እንባዋን እየጠረገች ቀስ ብላ ቆመች። ዓይኖቿ በወጥ ቤቱ በር አጠገብ በዝምታ ቆማ የነበረችው ግሬስ ላይ አረፉ። ይህ ሁሉ ያንቺ ጥፋት ነው፣ ሴሊና ጮኸች። አንቺ ክፉ! እረድቼሽ ነበር። ወደ ውጭ ሀገር ልወስድሽ ፈልጌ ነበር። ግሬስ ምንም አላለችም። በዝምታ ሴሊናን ትመለከታት ነበር። ሴሊና ከክፍሉ በንዴት ወጣች። ከ2 ቀናት በኋላ ሻንጣዎቿን ይዛ በፊቷ ላይ እፍረት እየታየባት በዝምታ ቤቱን ለቃ ወጣች። በዚያ ምሽት ግሬስ ምግብ እያቀረበች ሳለ ጋብርኤል በለስላሳ ድምፅ ግሬስ እዚህ መተሽ ተቀመጪ አላት። አጠገቡ ተቀመጠች። አብቅቷል አላት። ሄዳለች። አውቃለሁ፣ ግሬስ በለስላሳ ድምፅ መለሰች። ወደ እሷ ዞሮ አመሰግናለሁ ግሬስ አላት። እሷም ራሷን ነቀነቀች። እኔን ማመስገን አያስፈልጎትም፣ እርሶ ብቻ እውነቱን የሚነግሩት ሰው ያስፈልጎት ነበር። ጋብርኤል ፈገግ አለ። ከዚያ በላይ ሆነሽልኛል። ለኔ ሁሉም ነገር ነበርሽ ግሬስ። ይሄን አንቱ የምትዩን ነገር ግን ማቆም አለብሽ። ግሬስ በአፍረት አቀረቀረች። ከዚህ በፊት ያልኩትን ነገር አልቀየርኩትም። አሁን ነፃ መሆኔንና ልቤ አሁንም ላንቺ ክፍት መሆኑን እንድታውቂ ይፈልጋለሁ። ይህ በእንዲህ እንዳለ ሴሊና የጋብርኤልን ገንዘብ ተጠቅማ በሚስጥር ከሱ ውጭ ወደ ገነባቸው ወደ ጁሊያን ቤት ደረሰች። በንዴት በሩን አንኳኳች። ጁሊያን መጠጥ ይዞ ደረቱን ገልጦ በሩን ከፈተ። እንዴት እንዲህ በማለዳ እዚህ መጣሽ? ሴሊና ገፍትራው ገባች። ይህ የኔም ቤት መሆኑን ረሳኸው እንዴ? በሩን ዘግቶ ተከተላት። እሺ ረጋ በይ፣ ለምን ትጮያለሽ? ማስመሰል ሰልችቶኛል። በቃ ሚስት መጫወት ሰለቸኝ አለች። ከቤት አባረሩኝ።
ጁሊያን ግራ ተጋብቶ ሶፋው ላይ ተቀመጠ። አሁን ደግሞ ምን ተፈጠረ? ሴሊና ጣቷን ቀሰረችበት። ጋብርኤል ሁሉንም ነገር ደረሰበት። የአክስቴ ልጅ አለመሆንህን አውቋል። አሁን ስለኛ ያውቃል። እንዲሁም ለግሬስ በምግብ ውስጥ እንድታደርግ የሰጧትን ነገር ምንነትም አውቋል። ጁሊያን በቀስታ ቆመ። ሁሉንም ነገር ያውቃል ማለት ነው? አዎ፣ ሴሊና መለሰችለት። ያቺ ዋጋ ቢስ ሰራተኛ እሷ ናት ያጋለጠችን። አሁን እሷ በቤት ውስጥ እንደ ንግስት ትመላለሳለች። ጁሊያን መንጋጋውን አጠበቀ። ታዲያውን ከቤት አባረረሽ? ራሷን ባውን ታነቀነቀች። አሁን ምንም የለኝም። ይሄ ሁሉ የሆነው ደግሞ በዛች ደንቆሮ ሰራተኛ ምክንያት ነው። ጁሊያን በጥንቃቄ ተመለከታት። ስሟ ግሬስ ነው አይደል ያልሽ? አዎ፣ እዚያው ነው የምትኖረው። ጋብርኤል በጣም ያምናታል። እንደውም ይወደዳት ይመስለኛል። ሴሊና በክፍል ውስጥ በንዴት ትመላለስ ነበር። በቃ የለፈውበት ሁሉ ጠፋ። ጁሊያን ወደ ኋላው ተደገፈ። ገባኝ፣ ወጣትነትሽን ሰጠሽው። አሁን ግን እሱ የገጠር ልጅ ወደደ። ልክ ነህ አለች ሴሊና። ከአደጋው በፊት አጠገቡ የነበረውን ሰው ረሳ። ጁሊያን ለጥቂት ጊዜ ዝም አለ። ከዚያም ስልኩን አነሳ። አዎ አለ በስልክ ውስጥ። ዛሬ ምሽት የሚሰራ ስራ አለኝ። መዘግየት የለም። ስንት ነው? ድምፁ ጠየቀ። ዋጋው ምንም ይሁን ምን ችግር የለውም ጁሊያን መለሰ። እከፍላለሁ። ስልኩን ዘግቶ ለሴሊና ቀዝቀዝ ያለ ፈገግታን አሳያት። ይህንን ለማቆም ጊዜው አሁን ነው አላት። ጋብርኤልና ያቺ ግሬስ ያሸነፉ ሲመስላቸው እውነተኛ ድል ምን አይነት እንደሆነ እናሳያቸዋለን። የሴሊና አይኖች በሩ። ይጠፋሉ። ሴሊና በክፋት ሳቀች። ለዘላለም መጥፋታቸውን ለመስማት መጠበቅ አልችልም። ጫማዎቿን ወርውራ ጮክ ብላ ሳቀች። የማይረቡ ሰዎች ናቸው ስትል አፌዘች። እኔን የተሰማኝ እንዲሰማቸው እናድርግ። ጁሊያን መጠጥ ሰጣት። አይዞሽ፣ ትክክለኞቹ ሰዎች ጋር ደውያለሁ። ምስክር እንኳን አያስቀሩም። ሴሊና ለበቀል ብርጭቋን ከፍ አደረገች። በዚያች ሌሊት ጋብርኤል ክፍል ውስጥ በዝምታ እያነበበ ሳለ ግሬስ ወጥ ቤት ውስጥ ጽዳት ላይ ነበረች። ከመንገዱ በታች 3 ጥቁር የሞተር ብስክሌቶች ከመኖሪያ ቤቱ አጠገብ በዝምታ ቆሙ። ጥቁር የለበሱ 3 ሰዎች ዘለው ወረዱ። ፊታቸው በጭንብል ተሸፍኖ ነበር። ቤቱ ይሄ ነው፣ አንደኛው በሹክሹክታ ተናገረ። እንገባለን፣ እናስወግዳቸዋለን፣ ከዚያም እንሰወራለን። ድምጽ የለም፣ ስህተት የለም። መሳሪያቸውን ፈትሸው በዝግታ ወደ ጎኑ በር ተንቀሳቀሱ። በቤት ውስጥ ግሬስ በድንገት ከኋላ መስኮት አጠገብ የክሊክ ድምጽ ሰማች። ደነገጠች። ልቧ በፍጥነት መምታት ጀመረ። የሆነ ችግር አለ። ወዲያውኑ የወጥ ቤቱን መብራት አጥፍታ በእግሯ ጣቶች ወደ ጋብርኤል ክፍል ተጓዘች። ጌታዬ ስትል በሹክሹክታ ጠራችው። ጋብርኤል ቀና አለ። ግሬስ ምን ሆነሻል? ውጭ ሰው ያለ ይመስለኛል። ጋብርኤል ወዲያውኑ ዊልቸሩን ካልጋው አጠገብ ወዳለው የመቆጣጠሪያ ፓናል ገፋና በታብሌቱ ላይ የሲሲቲቪ መተግበሪያውን ከፈተ። ያየው ነገር ልቡን አቆመው። 3 ጭንብል የለበሱ ሰዎች በጀርባው ግንብ ላይ እየወጡ ነበር። ሳይወላውል የደህንነት ማስጠንቀቂያ አላርም ቁልፉን ተጫነው። አጠገቤ ሁኚ ግሬስ አላት በጽናት። አትደንግጪ፣ ተረጋጊ እሺ። በድንገት የደህንነት ማስጠንቀቂያው በሌሊት ውስጥ በከፍተኛ ድምፅ አስተጋባ። ሰዎቹም ደነገጡ። ከመኖሪያ ቤቱ ውጪ መብራቶች ይበሩ ጀመር። ከሁለት ቤት ቀጥሎ የሚኖረው የጋብርኤል የደህንነት ኃላፊ የሚስጥር መልእክቱ ደረሰው። መሳሪያውን ይዞ በፍጥነት መጣ። በደቂቃዎች ውስጥ 2 የታጠቁ ጠባቂዎች ደረሱ። ሰዎቹ ለመሸሽ ሞከሩ። ቁሙ! አንደኛው ጠባቂ ጮኸ። አንደኛው ሰው ግንቡን ሲዘል እግሩ ላይ ተመታ። እየጮኸ ወደቀ። ሌሎቹ 2ቱ መሳሪያቸውን ጥለው እጃቸውን ወደ ላይ አነሱ። ወዲያውኑ ፖሊስ ተጠራ። በቤት ውስጥ ግሬስ በከፍተኛ ሁኔታ ትንቀጠቀጥ ነበር። ጋብርኤል እጆቿን አጥብቆ ያዛት። ሰላም ነው፣ አሁን ሁሉም ነገር ሰላም ሆኗል። ግሬስ ተረጋጊ አላት። እንባ በጉንጯ ላይ ፈሰሰ። ማን ነው ይህን ሊያደርግብን የሚችለው? ጋብርኤል ቀድሞውኑ ያውቅ ነበር። ፖሊሶቹ መጥተው ሰዎቹን አሰሩ። ከሰዓታት ምርመራ በኋላ አንደኛው በመጨረሻ ተናገረ። የላከን ጁሊያን የሚባል ሰው ነው ሲል አመነ። ዊልቸሩ ላይ ያለውን ሰውና ሰራተኛውን እንድንመታ ከፍሎናል። ፖሊሱ ሪፖርቱን ሲያነብ ጋብርኤል በዝምታ ተቀምጦ ነበር። ጁሊያን? ጋብርኤል በረጋ መንፈስ ጠየቀ። ቀጥለን እሱን እንይዟለን ሲል ፖሊሱ መለሰ። ከሳምንታት በኋላ ሴሊናና ጁሊያን በእጅ ብረት ታስረው የእስረኛ ልብስ ለብሰው ችሎት ፊት ቀረቡ። ያቺ አልማዝና የብራንድ ልብሶችን ትለብስ የነበረች ሴት አሁን የገረጣች፣ የደከመች፣ የተሰበረች ትመስላለች። ጁሊያን ራሱን ደፍቶ አጠገቧ ተቀመጠ። ጋብርኤልም በጥቁር ልብስ ደምቆ በዊልቸር ሆኖ ከበስተጀርባ ነበር። ግሬስ አጠገቡ ተቀምጣ እጁን ይዛ ነበር። ሁላችሁም ተነሱ፣ ዳኛው አወጁ። ችሎቱ ተነስቶ ተቀመጠ።
አቃቢ ሕጉ ወደፊት ቀረቡ። ከሳምንታት ምርመራ በኋላ ተከሳሾቹ ሴሊና ዊሊያምስ እና ጁሊያን በአቶ ጋብርኤል ዊሊያምስ እና በሰራተኛው ወይዘሪት ግሬስ ላይ ጉዳት ለማድረስ ማቀዳቸው ተረጋግጧል። ማስረጃዎቹም የተቀዱ የስልክ ጥሪዎችን፣ የገንዘብ ዝውውሮችን፣ የሲሲቲቪ ምስሎችን እና የመርዝ ሙከራውን የሚያረጋግጡ የላብራቶሪ ውጤቶችን ያካትታሉ። እነዚህ ዝም ብለው የተደረጉ ድርጊቶች አይደሉም ሲሉ ቀጠሉ። ታቅደው የተፈጸሙ ወንጀሎች ናቸው። ሴሊና ዘላ ተነሳች። ክቡር ፍርድ ቤት፣ ተታልዬ ነው። መርዝ መሆኑን አላውቅም ነበር። ጁሊያን ነው የሰጠኝ። ጁሊያንም ዘሎ ተነሳ። እየዋሸች ነው። እሷ ናት የከፈለችኝ። እሷ ናት እንዲጠፋ የፈለገችው። ዝምታ ሰፈነ። ጸጥታ! ዳኛው አዘዙ። ሁለቱም ወዲያው ተቀመጡ። ጉዳዩን ከመረመሩ በኋላ ዳኛው በዝግታ ተናገሩ። ይህ ችሎት ሁለቱንም ተከሳሾች በሰው መግደል ሙከራና ጎጂ ቁሶችን በመያዝ ወንጀል ጥፋተኛ ሆኖ አግኝቷቸዋል። የሴሊና አፍ ተከፈተ፣ ግን ምንም ድምፅ አልወጣም ነበር። ጁሊያንም ተሸንፎ ወደ ኋላ ተደገፈ። ይህ ችሎት ሴሊና ዊሊያምስ በ10 ዓመት እስራት ዳኛው አወጁ። እናም ጁሊያን በ12 ዓመት እስራት ቀጥቷቸዋል። በክፍል ውስጥ የሹክሹክታ ድምፅ ተሰማ። ሴሊና ጮኸችና አለቀሰች። አይ እባካችሁ ወደ እስር ቤት መሄድ አልችልም። እኔ ባለጸጋ ነበርኩ። በጣም ተወዳጅ ሴት ነበርኩ። ፖሊሶች እጇን ይዘው ጎተቷት። ባለቤትሽን ከመግዳትሽ በፊት ስለዚያ ማሰብ ነበረብሽ፣ አንደኛው ፖሊስ ተናገረ። ጁሊያን ሲወሰድ ምንም አላለም። ከ3 ሳምንታት በኋላ የዊሊያምስ መኖሪያ ቤት እንደገና ሰላማዊ ሆነ። አሁን ፍርሃት የለም፣ ጩኸት የለም፣ የረጋ ሳቅና መፈወስ ብቻ ነበር። ግሬስ አትክልት ውስጥ አበቦችን እያጠጣች ሳለ ጋብርኤል በዊልቸር ወደ ውጭ ወጣ። አሁን ጠንካራ ይመስላል። አቀማመጡም ተስተካክሏል። አይኖቹ ያበራሉ። ግሬስ ሲል ጠራት። አቤት ጌታዬ ስትል በፈገግታ መለሰች። መተሽ አጠገቤ ተቀመጪ። ቤንቹ ላይ አጠገቡ ተቀመጠች። ልነግርሽ የምፈልገው ነገር አለ ሲል ጀመረ። በጉጉት ተመለከተችው። ጋብርኤል እጁን ወደ ኪሱ ሰዶ አንድ ትንሽ ሳጥን አወጣ። ከፈተው። ውስጡ የሚያብለጨልጭ አልማዝ ያለው ቀላል የወርቅ ቀለበት ነበር። ግሬስ ደነገጠች። ግሬስ አላት፣ ተሰብሬ በነበረበት ጊዜ ወደ ህይወቴ መጣሽ፣ ተንከባከብሽኝ፣ አመንሽብኝ እና ዋጋ እንደሌለኝ በተሰማኝ ጊዜ ወደድሽኝ። እናም ታገቢኛለሽ? ቀሪ ህይወትሽን ከኔ ጋር ለመሆን ዝግጁ ነሽ? እንባ በዓይኖቿ ሞላ። ጌታዬ! ግሬስ ጌታዬ አትበይኝ አላት በፈገግታ። ጋብርኤል በይኝ። በእንባዋ መካከል ሳቀች። አዎ ጋብርኤል፣ አሁን አገባሃለሁ። በደስታ ተመለከታት። ትወጂኛለሽ? ለረጅም ጊዜ ወድጄሃለሁ ስትል አመነች። ዝም ብዬ ፈርቼ ነበር። ጋብርኤል ፈገግ አለ። ከዚያም ተገረመ። ግሬስም ደነገጠች። ዝም ብዬ ፈርቼ ነው። ጋብርኤል ፈገግ አለ። ከዚያም ቆመ። ግሬስ በድንጋጤ ዘለለች። ጋብርኤል እየተራመድክ ነው? አዎ ሲል ሳቀ። ግን እንዴት? ቆይ እንዴት ሊሆን ቻለ? ስትል ጮኸች። ከሳምንታት በፊት መቆም እንኳን አልችልም ነበር። እጆቿን ያዘ። ከወራት በፊት ደግሞ መራመድ እችል ነበር ሲል አመነ። ለማንም አልተናገርኩም ነበር። ደነገጠች። እያስመሰልክ ነበር? ሴሊናን መፈተን ነበረብኝ አላት። እኔን እንደምትወደኝ ወይንም ደግሞ ገንዘቤን እንደምትወድ ማወቅ ነበረብኝ። ግሬስ ደንግጣ እጇን ደረቷ ላይ አኖረች። በዚያ ህመም ውስጥ ሲል ጨመረ፣ እግዚአብሔር አንቺን ወደ እኔ ላከሽ። በእንባዋ መካከል ፈገግ አለች። ከሳምንታት በኋላ በአበቦችና በፈገግታ በታጀቡ ፊቶች ተከበው አትክልት ስፍራ ውስጥ አብረው ቆሙ። ግሬስ የምታበራ ቀላል ነጭ ቀሚስ ለብሳ ነበር። ጋብርኤል አጠገቧ በግርማ ሞገስ ቆሟል። እስማማለሁ፣ ጋብርኤልም መለሰ። በደስታ ጩኸት መካከል ተሳሳሙ። ከቤት ሰራተኝነት ወደ ተወዳጅ ሚስትነት፣ ከተሰበረ ሰው ወደ ተፈወሰ ልብ ህይወታቸው ለዘላለም ተቀየረ። ውድ ተመልካቾቻችን ታሪኩን እንዴት አገኛችሁት? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ታሪኩን ከወደዳችሁት ደግሞ ላይክ እና ሼር አድርጉት። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ታቀላቀሉ። እናመሰግናለን። ቸር ቆዩን።